ፖለቲከኛው ብልጽግና ላይ መብረቅ የሚያስንቅ ብርቱ ዱላ ሰንዝረዋል። ለአመታት ከአደባባይ ጠፍተው የከረሙት ታዋቂው ፖለቲከኛ ዝምታቸውን ሰብረው ተከስተዋል። ኦህዴድ ሲሉ በጠሩት የኦሮሞ ብልጽግና ኃይል ላይም ከባድ ክሶችንና ትችቶችን አዘንበዋል። ኦህዴድ የኢትዮጵያ ሕዝብ ትከሻ ላይ እስክስታ እየጨፈረ ነው፣ እንደዚህ ጨካኝ ይሆናሉ ብዬ አስቤ አላውቅም ነበር፣ እጅግ በጣም ወርደዋል፣ አብይ አታምነኝም ወይ ሲሉ ጠየቁኝ በማለት ተደምጠዋል። ፖለቲከኛው ከጠቅላይ ሚኒስትር አብይ አህመድ ጋር ስለተገናኙበት አጋጣሚም በዝርዝር አንስተዋል። በቀዳሚነት የምናስደምጣችሁ መረጃችን ነው። ህወሓት እንደ ጥቅምት 2013 ሁሉ አስቀድሞ ጦርነቱን ለመጀመር መዘጋጀቱን ጄኔራሉ በይፋ ተናገሩ። ከህወሓት የጦር አመራሮች መሃል አንዱ የሆኑት ጄኔራል ማሾ በየነ ዛሬም እንደ ትናንቱ ሳንቀደም ቀድመን ጠላታችንን እናጠቃለን ሲሉ በመቀሌ አንድ መድረክ ላይ በዛሬው ዕለት ተናግሯል። ጄኔራሉ የጥቅምት 24ቱን ጦርነት የተቀሰቀሰበትን አጋጣሚ በማስታወስ ዛሬም የከበበን ብልጽግና ቆመን አንጠብቀውም፣ ማን ሞኛለ እስከምትታረር ጠብቅ የሚባል ነገር አለ እንዴ ሲሉ ህወሓት ቀድሞ እንደሚያጠቃ ፍንጭን ሰጥቷል። የጀነራሉ ንግግር ትኩረት የሚስብ ሆኗል። ትሰሙታላችሁ። በዛሬው ዕለት የአሜሪካ ፍርድ ቤት ዶናልድ ትራምፕን ያስቆጣ ያበሳጨ ውሳኔን አሳልፏል። ፍርድ ቤቱ ሰነድ አልባ ስደተኞች በአሜሪካ የሚወልዷቸው ልጆች የአሜሪካ ዜግነት እንዳያገኙ ለማገድ ትራምፕ ያደረጉትን ጥረት በይፋ ውድቅ አድርጓል። በዝርዝር ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝሮቹ እናመራለን። ጠፍተው የከረሙት ፖለቲከኛ 4 ኪሎ ላይ መብረቅን የሚያስንቅ ዶፍ አዝንበዋል። ፖለቲከኛው ብልጽግናን ወርፈዋል። ይህን ያህል የኢትዮጵያ ሕዝብ ጫንቃ ላይ እስክስታ ይጨፍርብናል ብዬ አልጠብቅም ነበርም ሲሉም ተደምጠዋል። ከዓመታት በፊት ከጠቅላይ ሚኒስትሩ ጋር ተገናኝተው እንደነበር የተናገሩት ፖለቲከኛው አታምነኝም ወይ የሚል ምላሽ ሰጡኝ በማለትም ተደምጠዋል። በንቁ የፖለቲካ ተሳትፏቸው የሚታወቁት ፖለቲከኛው አንዱዓለም አራጌ ከረዥም ጊዜ በኋላ ወደ አደባባይ ብቅ ብለው በወቅታዊ ጉዳዮች ላይ አስተያየታቸውን ሰጥተዋል። ዝምታቸውንም ሰብረዋል። ከሪፖርተር ጋር ቆይታ ያደረጉት ፖለቲከኛው በለውጡ ስለነበራቸው ተስፋ ከኢዜማ ራሳቸውን ስላገለሉበት ምክንያት፣ ስለ አሁናዊ የአገሪቱ የፖለቲካ ሁኔታ እንዲሁም ስለ አዲሱ መጽሐፋቸው ሰፊ ሀሳቦችን አንስተዋል። ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር ያሉ ሲሆን በዚያ ሰሞን አገር ፈንጠዝያ ላይ ነበር። በዚያ ደረጃ ባይሆንም እኔም ተስፋ አደርግ ነበር። ነገር ግን 1-2 ወራቶችን ስመለከት ነገሮች ከሀዲድ እየወጡ እንደሆነ ይታየኝ ጀመር ይላሉ። እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም። ምክንያቱም ተበድለናል፣ ተጨቆነናል። ኢህአዴግ ውስጥ እንደ በታቾች ስለሚታዩ ያንን የበታች ስሜት እነሱ ከላያቸው ላይ አውርደው እንደገና ሌሎች ላይ ይጭናሉ ብዬ አስቤ አላውቅም ነበር። ምክንያቱም አንተ በደል ሲደርስብህ ቁስልህን ታውቀዋለህ፣ ያንን ቁስል ሌላው ላይ ማቅሰል ትፈልጋለህ ብዬ አላስብም ነበር በማለት ኦህዴድ ሲሉ በጠሩት ቡድን ላይ ብርቱ ትችትን ሰንዝሯል። አቶ አንዱዓለም ብርቱ ትችታቸውን ይቀጥሉና ኦህዴድ ሲሉ የጠሩትን የብልጽግናውን ቡድን በዚህ ደረጃ ይወርዳል ብዬ አልጠብቅም ነበር ሲሉም ወርፈዋል። በዚህ ደረጃ ይወርዳሉ ብዬ አልጠብቅም ነበር፣ ትከሻችን ላይ ቆመው እስክስታ ይወርዳሉ ብዬ አስቤ አላቅም ብለዋል። በአሁኑ ወቅት ኦህዴድ የሚባል ህጋዊ የፖለቲካ ድርጅት ባይኖርም ብዙዎች የብልጽግና ፓርቲ ኦሮሚያ ቅርንጫፍን ኦህዴድ ሲሉ ሲጠሩት መስማት የተለመደ ነው። አሁን ላይ ሀገሪቱን እየመራ ያለው ገዢው ቡድን ከሁሉም ክልሎች የተውጣጣ የብልጽግና አደረጃጀት ሲሆን ፖለቲከኛው ብርቱ ትችታቸውን ያቀርቡት ግን ኦህዴድ ሲሉ በጠሩት አካል ላይ ብቻ ነው። በአንድ ሰው አይደለም፣ በአንድ ፓርቲ ትከሻ የምትጎተት ሀገር አይደለችም ሲሉ የሚቀጥሉት ፖለቲከኛው ግን ኢትዮጵያ ሁላችንም ተረባርበን እንኳን ቀንበሩን ብንስበው የሚያስጨንቁ ጥያቄዎች ያሉባት ሀገር ነች ሲሉ ይደመጣሉ። ከዓመታት በፊት ከፕሮፌሰር ብርሃኑ ነጋ፣ ከዶክተር ጫኔ ከበደ እንዲሁም ከአቶ የሺዋስ አሰፋ ጋር በመሆን ጠቅላይ ሚኒስትር አብይ አህመድን እንዳገኟቸው የገለጹም ሲሆን ሀገራችን ትለወጣለች የሚል ተስፋ ይዘን ስለነበር ያ ተስፋ ምን ያህል እውን ይሆናል የሚል ጥያቄ ለአብይ እንዳቀረቡላቸው አስታውሰዋል። ጥያቄውን ያቀረብኑ ለጋራ ቢሆንም እርሳቸው ግን በግል ለእኔ አታምነኝም ወይ አሉኝ። እኔማ በዲሞክራሲ የምታማ ሰው አይደለሁም። ስለዚህ አሁን የካርድ ሲስተሙን አስተካክዬ ምርጫ ቦርዱን ተጽዕኖ በማያደርግ ደረጃ አደርሷለሁ። ከዚያ በኋላ ፍትሃዊ ምርጫ ይደረጋል። በዚያ ላይ ድርድር የለም የሚል ምላሽ ሰጡኝ ሲል ገልጧል። አቶ አንዱዓለም ቀጥለውም ነገር ግን ከዚያ በኋላ የሆነው ጠቅላው ካሉን ፍጹም በተቃራኒ ነው በማለት በምርጫ 2013 መባቻ በቢሾፍቱ የተገደለውን የኢዜማ አባል በእማኝነት ጠቅሰዋል።
ህወሓት አስቀድሞ ጦርነት ለመክፈት እየዛተ ይገኛል። ብልጽግናን እንደመስሷለን በሚለው ንግግራቸው የሚታወሱት የህወሓት ከፍተኛ ጀነራል ዛሬም እንደ ትናንቱ ሳንቀደም ቀድመን ጠላታችንን እናጠቃለን ሲሉ እየፎከሩ ናቸው። በመቀሌና አዲስ አበባ መሃል ከባድ ውጥረት በተፈጠረበት በዚህ ሰዓት ጀነራል ማሾ በየነ በ2013 ጦርነቱን ማን ጀመረው ለሚለው ክርክር ምላሽ የሚሰጥ ማረጋገጫ በአደባባይ ተናግሯል። የህወሓት ታጣቂ ኃይል የሰሜን ምስራቅ ግንባር ዋና አዛዥ ሜጀር ጀነራል ማሾ በየነ በወቅታዊ ጉዳዮች ላይ የሰጡት ጠንካራ ማብራሪያ ትኩረትን የሚሻ ነው። ጀነራሉ የሚመሩትን ጦር አመራሮች ሰብስበው ባደረጉት ንግግር ህወሓት በተደጋጋሚ የሚያስተባብለውን የጦርነት ቀድሞ ጀማሪ ክርክር ሁሉም ይወቀው ሲሉ የሆነውን ይናገራሉ። ጀነራሉ የጥቅምት 24ቱን ጦርነት የተቀሰቀሰበት አጋጣሚ አስታውሰው ዛሬም የከበበንን ብልጽግና ቆመን አንጠብቀውም ይላሉ። ማን ሞኛለ እስከምትታረር ጠብቅ የሚባል ነገር አለ እንዴ ሲሉም ህወሓት ቀድሞ እንደሚያጠቃ ፍንጭን ሰጥተዋል። የባለፈውን ጦርነት ህወሓት እንደጀመረው ገዳይ ሊሆን ይችል የነበረውን የሰሜን እዝ ቀድሞ ሳይቀድምና ሳይደፈጥጥ መምታት አማራጭ ነበር ሲሉ ህወሓት ጦርነቱን ቀድሞ እንደጀመረው ዳግም አረጋግጠዋል። ይህ ኃይል በሚሊሻና በልዩ ኃይል ነው የተመታው ሲሉም የሰሜን እዝን ቀድሞ መጠቃት ምን ይመስል እንደነበር ገልጸዋል። የጥቅምት 24ቱን ክስተት ያስታወሱት ጀነራሉ ዛሬም ቢሆን የከበበንን ጠላት ቆመን አንጠብቀውም፣ የብልጽግና የመፍትሄ አቅጣጫ ልማት አይደለም፣ ዲሞክራሲ አይደለም፣ ድርድርም አይደለም፣ ሁሉንም ነገር በኃይል መጨፍለቅ ነው ሲሉም ወንጅለዋል። በኃይል ሊጨፈለቁ ሲሉ በኃይል መከላከል ግድ ነው። በዚህ ምክንያት የጠላት እቅድ የትግራይን ህዝብ ህልውናና ደህንነት በሚቀንስ መልኩ ማደናቀፍ አስፈላጊ ነው ሲሉም አክለዋል። የሰሜን እዝን አስቀድሞ መጠቃት እንደማሳያ ያቀረቡም ሲሆን ለጦርነት የተዘጋጀ ኃይል ካለ በራስ እቅድ ቀድሞ ማጥቃት ተመራጭ ነው ብለዋል። የትግራይ ጠላት ነው ያሉትን ብልጽግና ዛሬም ትግራይን ለማጥቃት ከበባ እየፈጸመና ወታደራዊ ዝግጅት እያደረገ ነው ሲሉም የከሰሱ ሲሆን ከትላንት ትምህርት በመውሰድ በጠላት ላይ አስቀድሞ የበላይነት ለመያዝ ዝግጅት እያደረግን ነው በማለት በይፋ ህወሓት የጦርነት ዝግጅት ላይ እንደሚገኝ ተናግሯል። ትግራይን ሊያንበረክክ ይፈልግ የነበረው ኃይል አስቀድሞ መልክ መያዝ ስላለበት ከሰሜን እዝ ጋር መዋጋት ግዴታ ሆኗል። ዛሬም ተመሳሳይ ዝግጅት አለ። ጦርነት አይቀሬ ከሆነ የመቀዳደብ ጉዳይ ነው። የባለፈው ጦርነት የፈነዳው በሰዓታት ቅድድም ነበር ሲሉ ተደምጠዋል። ሁኔታውን ሲያስታውሱም የሰዓታት ቅድድም ካልሆነ በስተቀር መንገዳችን ይዘጋ ነበር፣ ኃላፊዎችን ለመያዝ ኃይል ያሰማራ ነበር፣ ሙሉ ዝግጅት አድርጎ ነበር፣ አስቀድሞ ይህንን ኃይል መምታት እጅጉን አስፈላጊ ነበር በማለት ተደምጧል። የጦርነት ዝግጅት በጠላት እስካለ ድረስ ከገደለ በኋላ አይደለም የምትገድለው፣ የቻልከውን ማድረግ ግድ ስለሚሆን ራስን መከላከል ማድረግ አስፈላጊ ነው በማለት ስለ ወታደራዊ ዝግጁነት አስገራሚ ማብራሪያን ሰጥተዋል። የአሜሪካ ጠቅላይ ፍርድ ቤት ዶናልድ ትራምፕ በመወለድ የሚገኝ ዜግነትን ለማስቀረት ያደረጉትን ሙከራ ውድቅ አደረገ። ትራምፕ በሽቀዋል። የአሜሪካ ጠቅላይ ፍርድ ቤት ዛሬ ባሳለፈው ውሳኔ የአሜሪካ ዜግነት ከሌላቸው ሰነድ አልባ ስደተኞች በአሜሪካ የሚወለዱ ልጆች የሀገሪቱን ዜግነት የማግኘት መብታቸውን ለመቀልበስ የተደረገውን ጥረት አግዷል። ፕሬዚዳንት ትራምፕና የህግ ቡድናቸው ሲያራምድ የቆየውን አቋም ህግ አውጪዎች ብዙም ሲደግፉት አልታየም። በሀገሪቱ ጠቅላይ ፍርድ ቤት የተላለፈውን ውሳኔም እንደ ትልቅ ድል ቆጥረውታል። ከዘጠኙ የጠቅላይ ፍርድ ቤት የዕድሜ ዘመን ዳኞች አብላጫውን ቁጥር የያዙት 150 ዓመት ያስቆጠረውን በመወለድ የሚገኝ የዜግነት መብት እንዲቀለበስ አልፈቀዱም። የጠቅላይ ፍርድ ቤቱ ውሳኔ ትራምፕን እንደሚያስቆጣ እየተጠበቀ ነው። ሰነድ አልባ ስደተኞች ወደ አሜሪካ የሚገቡበትን መንገድ ለመገደብ ሌሎች አማራጮች መፈለጋቸውም አይቀርም። ጠቅላይ ፍርድ ቤቱ የትራምፕን ሀሳብ የቀለበሰው 6-3 በሆነ ድምጽ ነው። የአሜሪካ ዜጋ ካልሆኑና ህጋዊ ሰነድ ከሌላቸው ስደተኞች የሚወለዱ ልጆች አሜሪካ ውስጥ በመወለድ ዜግነት እንዳያገኙ ለማድረግ ትራምፕ ፕሬዝዳንታዊ ትዕዛዝን ለመጠቀም ሞክረው ነበር። ከዚህ ቀደም ጠቅላይ ፍርድ ቤቱ የስር ፍርድ ቤቶች ፕሬዝዳንታዊ ትዕዛዞችን ለማገድ የሚያስችላቸው ስልጣን ውስን እንዲሆን ሲበይን ትራምፕ ትልቅ ድል ብለውት እንደነበር የሚዘነጋ አይሆንም። ትራምፕ ስለ ዛሬው የጠቅላይ ፍርድ ቤት ገና አስተያየታቸውን ባይሰጡም ከዚህ ቀደም በመወለድ የሚገኝ ዜግነት የህገ ወጥ ስደት ትልቁ ማግኔት ነው ግን ሲሉ ተደምጠው ነበር። ከአውሮፓውያን 2015 ጀምሮ የስደተኞች ፖሊሲያቸው አካል በመወለድ የሚገኝ ዜግነትን ማስቀረት ሆኖ ቀጥሏል። ከጥቂት ሳምንታት በፊት በትሩ ሶሻል ሚዲያ ገጻቸው በመወለድ በሚገኝ ዜግነት ሰንሰለት ታስረን መኖር አንችልም ብለው ጽፈው ነበር። በምጣኔ ሀብት አያዋጣም፣ የትኛውም ሀገር አያደርገውም ሲሉም ዜግነት የማግኘት መብቱን አጥብቀው ተችተውም ነበር። ወደ መጨረሻው ዘገባችን እናመራለን።
ቻይና በጦርነት ሳቢያ ኢኮኖሚያ ለወደቀው ሱዳን የ50 ሚሊዮን ዶላር ዕዳን ሰረዘች። ሱዳንና ቻይና 344 ሚሊዮን ዩዋን ማለትም 50 ሚሊዮን የአሜሪካ ዶላር ዋጋ ያላቸውን 4 ከወለድ ነፃ የቻይና ብድሮችን ለመሰረዝ ስምምነት መፈራረማቸውን ዘገባዎች አመላክተዋል። ይህም በጦርነት ለተዳከመው የሱዳን ኢኮኖሚ አነስተኛ ቢሆንም በፖለቲካው ረገድ ግን ከፍተኛ ፋይዳ ያለው እፎይታ ተደርጎ ነው የተወሰደው። አልጀዚራ እንደዘገበው የስምምነት ፕሮቶኮሉ ሰኔ 21 በፖርቱ ሱዳን በሱዳን የገንዘብ ሚኒስቴር ጀብሪል ኢብራሂምና በቻይናው የጉዳይ አስፈጻሚ ሹጂያን በኩል ተፈራርመዋል። የሱዳን ማዕከላዊ ባንክ የዕዳ ስረዛውን የሂሳብ አያያዝና አፈጻጸም ለመቆጣጠር ከቻይና የፋይናንስ ባለስልጣናት ጋር በጋራ ይሰራል ብሏል። ይህ የዕዳ ስረዛ የተደረገው በሱዳን ጦርና በፈጥኖ ድጋፍ ኃይሎች መካከል ያለው ግጭት 3ኛ ዓመቱን በያዘበት ወቅት ነው። የዜና ወኪሉ የተባበሩት መንግስታት ድርጅት ግምትን ጠቅሶ እንደዘገበው ጦርነቱ ኢኮኖሚውን ያደቀቀ፣ በሚሊዮን የሚቆጠሩ ሰዎችን ያፈናቀለ እንዲሁም መሰረተ ልማቶችንና የህዝብ አገልግሎቶችን በከፍተኛ ሁኔታ ያወደመ ነው። ከጦርነቱ በፊት የሱዳን የውጭ ዕዳ ከ56 ቢሊዮን ዶላር በላይ የነበረ ሲሆን አሁን የተሰረዘው ብድር ከጠቅላላው ዕዳ ውስጥ 1% የማንሳት ድርሻ እንዳለው ነው የተገለጸው። ባለስልጣናት በማዕቀብና በፖለቲካዊ ማግለል ምክንያት የውጭ ፋይናንስ አማራጮች እጅግ በተገደቡበት በዚህ ወቅት ስምምነቱን እንደ የቅጽበታዊ በጀት እፎይታ አድርገው ነው የሚገልጹት። ከዚህ ቀደም ሱዳን በዓለም አቀፍ የገንዘብ ድርጅት IMF እና በዓለም ባንክ ከፍተኛ ዕዳ ያለባቸው ድሃ ሀገራት ተነሳሽነት ስር ሰፊ የዕዳ ማሻሻያ ለማድረግ በሂደት ላይ የነበረች ቢሆንም እንደ አውሮፓውያን አቆጣጠር በ2021 ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ግን ሂደቱ ተስተጓጉሏል። ለካርቱም ወታደራዊ መሪዎች የተደረሰው ስምምነት በርካታ ምዕራባውያን አጋሮች ቀጥተኛ የፋይናንስ ተሳትፏቸውን በቀነሱበት በአሁኑ ወቅት የቤጂንግ ቀጣይነት ያለው ድጋፍና ተሳትፎ መኖሩን የሚያሳይ ነው። ለቻይና ደግሞ ይህ አነስተኛ የዕዳ ስረዛና ከወለድ ነፃ የሆኑ የአፍሪካ ሀገራት ዕዳዎችን የመሰረዝ ሰፊ ዲፕሎማሲያዊ አካሄዷን የሚያንጸባርቅ ነው። ይህም በተለይ በኃይልና በመሰረተ ልማት ዘርፎች ከሱዳን ጋር ያላትን የረጅም ጊዜ ስትራቴጂካዊና የንግድ ትስስር እንድትቀጥል የሚያስችላት አካሄድ ነውም ተብሎላታል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።